እንደምን ሰነበታችሁ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች የማዕቶት ቲዩብ ተከታታዮች በመናቀርባችሁ መንፈሳዊ መርሃ ግብራችን በመደሰታችሁ ሰብስክራይብ እያደረጋችሁና ለሌሎች እያስተዋወቃችሁ ስለሆነ ምስጋናችን የከበረ ነው። ባለፉት ሳምንታት ባቀረብነው በኢንተርኮንቲኔንታል ሆቴል የተዘጋጀውን የአምላክ አቃቢ ሕግ የምረቃ ዝግጅት ወደ እናንተ በማቅረባችን እንደተደሰታችሁ ባለሙሉ ተስፋ ነን። በዚህ ሳምንት በዝግጅት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተዘጋጀውን መርሃ ግብር በተከታታይ ወደ እናንተ ማቅረባችን እንቀጥላለን። በዛሬው ክፍል 6 ዝግጅታችን የአምላክ አቃቢ ሕግ መዝሙር በብፁዓን አባቶች የተመረቀበትን መርሃ ግብር ይዘን ቀርበናል። ዩቲዩባችንን አሁንም ሰብስክራይብ ማድረጉን አትርሱ። አብራችሁን ቆዩ። ብፁዓን አባቶቻችን እጅግ ከታላቅ ይቅርታ ጋራ ወደዚህ ወደ መድረኩ ይመጡልናል። ሁላችሁም ከተቀመጣችሁበት ትነሳላችሁ። አሁን የተሰናዳው ድንቅ አድራጊ ገባሬ መንክራት የሚል የአምላክ አቃቤ ሕግ የአቡነ ገብረ መንፈስ ቅዱስ መንፈሳዊ ሲዲ ምርቃት መርሃ ግብር ላይ እንገኛለን። ከነርሱ ጋራ እየዘመርን እያመሰገንን ብፁዓን አባቶቻችን መርሃ ግብሩን እየመሩ በዚህ ስፍራ ላይ ሲዲውን ያስመርቁና ለእናንተ አገልግሎት እንዲሰጥ አገልግሎቱንም ይባርካሉ። የተሰራውንም ስራ ለሁላችሁም አብስረው ፍጻሜውን እንዲያሳምር ጸሎት ያደርጉልን። ዝማሪያቸውን ይቀበልልን እግዚአብሔር። በዚህ ስፍራ ይሄን ሲዲ ለማስመረቅ አጅበው የሚመጡት ልጆች ሁሉም የራሳቸው ታሪክ ከጻድቁ አባታችን ጋር የተገናኘ አላቸው። ከጉበት፣ ከኩላሊት፣ ከጣፊያ ካንሰር ድነው በቤተሰቦቻቸው አማካኝነት ይሄን ስራ ለመመስከር የመጡ ልጆች ናቸው። አመስግኑላቸው እግዚአብሔርን። ብፁዓን አበው ሊቃነ ጳጳሳት ይሄንን ሲዲ ይመርቁልናል። ከዚያ በፊት አንድ የምስራች አለኝ ይላሉ። በመካከል ከተገኙት ብፁዓን ሊቃነ ጳጳሳት መካከል አንዱ ብፁዕ አቡነ ሩፋኤል ናቸው። ጋምቤላ፣ አሶሳ፣ መተከል፣ ሱዳን አህጉረ ስብከት ሊቀ ጳጳሳት ናቸው። ብፁዕ አባታችን ምን ብለዋል? በአሶሳ ስም 500፣ በጋምቤላ ስም 500 አጠቃላይ ሲዲዎቹን የ10,000 ብር ወጪ ለብፁዕ አባታችን አቡነ ኤልያስ አገረ ስብከት ለሚገነባ ትምህርት ቤት ሰጥቻለሁ ብለዋል። እግዚአብሔርን አመስግኑላቸው።
በመሶበ ወርቅ ሲዲውን ይዛ የምታዩት ልጅ የቤተ ክርስቲያኑን የሚሰሩት ቤተሰብ የመጀመሪያ ልጅ ናት። እስኪ አመስግኑላት እግዚአብሔር። በመሶበ ወርቅ እንደያዘችው ወደ ብፁዓን አባቶቻችን ሄዳ በማስባረክ መሶበ ወርቅ ውስጥ ያለውን አውጥተው አባቶቻችን ለቀሲስ ምንዳይና ለሊቀ መዘምራን ቴዎድሮስ ዮሴፍ ይሰጡልናል። መንፈሳዊ ዝማሬውን ባርከው የሚሰራውንም መንፈሳዊ ስራ እውቅና ሰጥተው ለእናንተ ያበስራሉ። እግዚአብሔር አምላክ ብፁዓን አባቶቻችንን በበለጠ መንፈሳዊ ጸጋና በረከት ይጠብቅልን። እግዚአብሔር በደንብ አመስግኑላቸው። እሺ በመካከላችን ካሉ ሊቃውንት ክቡር መምህራችን የመጻሕፍተ ሐዲሳት የመጻሕፍተ ሊቃውንት የቅኔ መምህር የሆኑት መምህር ስሙር አላምራው መንፈሳዊ ቅኔ ያቀርቡል። እዚሁ በቆማችሁበት 5 ደቂቃ ነው። እሺ እኔ እንኳን ምናልባት በዚህ ቦታ ዝግጅት አካባቢ ባሉት ጉባኤዎች ብዙ ጊዜም ስለምሳተፍና ብዙ ጊዜ ስላለው ምናልባት ለእንግዶች ቢሆን በኋላ ምን ያሳጥሬ ለእንግዶች ቢሆን ይሻላል የቅኔ መርሃ ግብር ካለ ግን ምናልባት እዚህ ያየሁትንና በቦታውም የሰማሁትን ያየሁትን ነገር በትንሽ ለመግለጥ አስቸጋሪ ነው። ያው እንግዲህ ግዕዝ ማድረግ በራሱ የሚሰሙት ይሰማሉ፣ እሱን ለመተርጎም ደግሞ ችግር ነው። ስለዚህ ብዙም አይደለሁም በእንደዚህ አይነት ሁኔታ እዚህ ቦታ ላይ ቅኔ ማቅረብ። እሺ ዝግቲ ትንእስ እምድረ ባንኮክ አጸደ ወበጸጋ ቅዱስ ትከብር ወተፈደፍድ ፈድፋደ ዝግቲ ትንእስ እምድረ ባንኮክ አጸደ ወበጸጋ አምላክ ትከብር ወተፈደፍድ ፈድፋደ። እንግዲህ ባጭሩ ዝግቲ ከባንኮክ በጣም ታንሳለች፣ በጸጋ ግን ትበልጣለች ማለት ነው። ያከበራት እግዚአብሔር እንደ ስጋ ሲታይ አይደለም ዝግቲ አፍሪካ ባንኮክን አትሆንም። ግን እዛ የሚሆነውና እዚህ የሚሆነውን ጸጋ እንግዲህ ሰምታችሁታል። እሱ ነው ባጭሩ። እሺ 40 አንቀይተ ድህረ ገብረ እግዚአብሔር ደቡበ 40 አንቀይተ ድህረ ገብረ እግዚአብሔር ደቡበ 40 ታቦተ ለክፍለ ሰሜን ወሃበ። ይሄም ባጭሩ እግዚአብሔር በሰሜን 40 ታቦትን 44ቱ ማለት ነው እንግዲህ ያው የመጽሐፍ የጎደለውን አምልቶ የመላውን አግድሎ ይናገራል። ቅኔም እንደዛ ሆኖ ነው። በጎንደር 44 ታቦት አለ፣ በደቡብ ደግሞ 44 ጠበል አለ ማለት ነው። እግዚአብሔር ኢትዮጵያን ባርኳል ማለት ነው። ይሄም የእግዚአብሔር ልዩ ምስጢር ስለሆነ 40 ገና ወደፊት ሊቃውንቱ ይመረምሩታል ብለን ተስፋ እናደርጋለን። መጨረሻ ጉባኤ ቃና ገብረ አብ ኮነ ሥላሴ ወተመሰለ አምላከ ገብረ አብ ኮነ ሥላሴ ወተመሰለ አምላከ እስመ በአምሳሉ ይፈጥር ብእሴ ወዓለመ አዳም ብሩከ። ይሄ የሚተርጎም እግዚአብሔር ባሪያውና በአምሳሉ ሰውን ፈጠረ፣ ጻድቁም በቃል ኪዳናቸው እንደገና ሰውን ፈጠሩ ማለት ነው። ብዙ የተፈጠሩ ሰዎችን አይተናል። ብዙ ጊዜ እግዚአብሔር በአምላክነቱ የሰራውን ዓለም እንደምታውቁት ቅዱሳን ደግሞ በቃል ኪዳናቸው ሲሰሩት ነው እንደገና የሚኖሩ ብዙ የፈረሰውን ሕይወት ማለት ነው። ለዛ ነው ምናልባት አንድ የመጨረሻ
ዋዜማ ሊጨምርና ሊጨርስ። አንቲ ኢትዮጵያ ማየ ማኅፀንኪ ግዮን ለምድረገነት ትርሲታ አንቲ ኢትዮጵያ ማየ ማኅፀንኪ ግዮን ለምድረገነት ትፍሲታ ይውህዝ እንዘ ያስተሰሪ ለምውት ሞታ ይውህዝ እንዘ ያስተሰሪ ለነፍሴ ሞታ እስከነ ሰሜን ሰሜነ ወእስከነ ደቡብ ወላይታ አንቲ ኢትዮጵያ ማየ ማኅፀንኪ ግዮን ለምድረገነት ትፍሲታ ይውህዝ እንዘ ያስተሰሪ ለነፍሴ ሞታ እስከነ ሰሜን ሰሜነ ወእስከነ ደቡብ ወላይታ ወምድረ ዝግቲ ታቀርብ ወምድረ ዝግቲ አቅረበት ቃለ ጸሎታ በዘበዛ ማየ ፈውስ ውስቴታ። አመሰግናለሁ። ሊቃውንት ያላሳጣን አምላካችን ይክበር ይመስገን። ለሊቁ መምህራችን እግዚአብሔር አምላክ ቃልዎት ያሰማልን። በጣም ባጭሩ እስኪ ይሄንን እነዚህ ስዕላት ከፍ ከፍ አድርጎ አንድ ያሳያቸው። ስዕላቱን እያያቸዋቸው ነው። ስዕላቱን እነዚህ የምትመለከቷቸውን ስነ ስዕላት በመጀመሪያ በምድረ ከብድ ገዳም ይገኝ የነበረውን ብራና ለብዙ ዓመታት በብዙዎች ሳይታወቅ ይቆየ ነበርና የሊቃውንት ጉባኤ አባል በሆኑት በመጋቤ ምስጢር ፍሬ ስብሐት አማካኝነት ይሄ ተአምር የተደረገላቸው ቤተሰቦች አሳትመው በገበያ ላይ አውለውታል። ይሄ ማለት ከ3 ዓመት በፊት የተደረገ ነው። ሁለተኛ ደግሞ አቡነ ገብረ መንፈስ ቅዱስን ብዙዎቻችን የምናውቀው አንድ ወጥ በሆነ ስዕል ነው። ይሄውም እንግዲህ ሰይጣን በቁራ ተመስሎ የዓይናቸውን ውሃ ሲጠጣ የሚያሳየውን ነው። ሌላውን ስራቸውን የሚያሳይ ድንቅ ገቢረ ተአምራታቸውን የሚያወሳ እነዚህን ስነ ስዕላት ኦርቶዶክሳዊ ትውፊቱን በጠበቀ መልኩ አስለው በገበያ ላይ ደግሞ አቀርበውልናል። አመስግኑላቸው። አሁንም ወንድማችን ሊቀ መዘምራን ዲያቆን ቴዎድሮስ ዮሴፍ የሚዘምረው ዝማሬ ነው አሁን ከዚህ ቀጥሎ ያለው። ከዚያ በፊት ግን በጋራ የዝማሬው አብይ መነሻ የሆነው ወይም የዚህ ሲዲ መጠሪያ ገባሬ መንክራት የሚል መዝሙር ነው። በጋራ ሁላችሁም የአምላክ አቃቤ ሕግ ከሚለው ገባሬ መንክራት እኛ በገድሉ ያወቅ ነው። የእግሮቹ ትቢያ የአራዊት ስንቅ ነው። ገብረ መንፈስ ቅዱስ የአምላክ አቃቤ ሕግ የኢትዮጵያ ዋስ ነው ፈጥኖ የሚታደግ። እኛ በጋራ እርስ በርስ በማንስማማበት ዘመን እሳቸው ግን ከአውሬ ጋር ተስማምተው የኖሩ አባት ናቸው። አንድነት ሰላሙን እግዚአብሔር በቸርነቱ ያድልልን። የእግራቸውን ትቢያ እየላስን በፍቅር ለመኖር ያብቃን። ይህን ዝማሬ በጋራ እንዘምራለን።
ዝማሬያችንን ይቀበልን። እዚሁ እንዳላችሁ መዝሙር ይቀጥላል። እዚሁ እንዳላችሁ እኔ አጭር ማብራሪያ ደግሞ ስለ ስነ ስዕላቱ እንድሰጥ ነው። በ2 ደቂቃ እነዚህን ስዕላት ላስተዋውቃችሁ። ይሄኛው የመጀመሪያው ነው። ጻድቁ አባታችን 300 ዓመታት ያህል በሀገረ ግብፅ ከኖሩ በኋላ ወደ ኢትዮጵያ ሲመጡ በነፋስ ሰረገላ ተጭነው 60 አናብርትና 60 አናብስት አጅቧቸው ወደ ኢትዮጵያ መጥተው መጀመሪያ በቅዱስ ገብርኤል መሪነት የረገጡት ታላቋን ገዳማችንን ምድረ ከብድን ነው። እርሱን የሚያወሳ ነው። በዚያ በተባይቶ ሲጸልዩ ቆይተው ወደ ታላቁ ስፍራ ዝቋላ አቦ ዝቆላ ወደ ተባለው ስፍራ ሄደዋል። ይሄ ቦታ ደግሞ 100 ዓመት ተዘቅዝቀው ስለ ኢትዮጵያ ጸሎት አድርገው ቃል ኪዳን የተቀበሉበትን ታሪክ የሚያሳይ ነው። ዳግመኛ ወደ ምድረ ከብድ ሲመለሱ 3 ታላላቅ የቤተ ክርስቲያናችን አባቶች አባ ብንያሚን፣ አባ ሳሙኤልንና አባ አንበስን ተገናኝተዋቸዋል። እነዚህ ራሳቸውም ደግሞ ወደ ምድረ ከብድ የመጡት በአንበሳ ላይ ተጭነው ነው። ጻድቁ አባታችን እንግዶቹን ሲመለከቱ እኔ ከእናቴ ማኅፀን ከወጣው አንስቶ ጡትም አልጠባሁም፣ ስጋዊ መብልም አልተመገብኩም። 3ቱን እንግዶች ወደ እኔ አምጥተህብኛል። አሁን ምን እመግባቸዋለሁ? እንግዳ ተቀብዬ እንዴት አሳርፋቸዋለሁ? አናብርቱ ሳይቀሩ የእግሬን ትቢያ እየላሱ ይጠግባሉ። እነዚህ ግን ከናናብስቶቻቸው መጥተዋል። ምን ሆናለሁ ሲሉ ቅዱስ ፋኑኤል መጋቤ ድንግልን እግዚአብሔር አምላካችን ልኮ ህብስት ሰማያዊን ለ3ቱ እንግዶች ማቅረባቸውን የሚያሳይ ነው። እዚያው እየቆዩ እነዚህ 3ቱ አባቶቻችን የአቡነ ገብረ መንፈስ ቅዱስ አናብስት እና አናብርት የ3ቱን እንግዶች አንበሶች በልተውባቸዋል። በዚህ ጊዜ እኛ በረከት ለመቀበል ከታላቁ ርዕሰ ባሕታውያን ብንሄድ ይሄ ተደረገብን እያሉ ሲያዝኑ በበዓታቸው የነበሩት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ወጥተው አናብርቱን ገስጸው እናንተ የተፈቀደላችሁ የኔን የእግር ትቢያ ነው፣ ስለምን ይሄንን በላችሁ አሏቸው። የበሏቸውን ተፍተው ሕይወት ዘርተው ደማዊት ነፍስን ከስጋቸው ተቀላቅሎ ዳግመኛ ተነስተው ከ3ቱ አባቶች ጋር እነዚህ አናብስት ወደ ቦታቸው መመለሱን የሚያሳይ ነው። ሌላው ጻድቁ አባታችን ከፀሐይ በላይ ከሰማይ በታች ሆነው 7 ዓመት ስለ ኢትዮጵያ ሕዝብ ሲጸልዩ የሚያሳይ ነው። በልመና ጸሎታቸው ሀገራችንን አምላካችን ይታረቅልን። በዚህ ስፍራ ላይ ደግሞ የኢትዮጵያ ሕዝቦች ኃጢአት ልክ ዛሬ እንደምንመለከተው ዓለሙ በክፉ ተይዞ እያለ ጻድቁ ከእግዚአብሔር ፊት እያለቀሱ ሲማጸኑ እግዚአብሔር አምላካችን በመልአኩ መሪነት ሚዛን ይዞ በገድላቸው እንደተጻፈው በ2ቱ የሚዛን ክፍል ላይ ባንዱ ማርን፣ ወተትን፣ ስንዴን አድርጎ ባንዱ ግን ክርዳድ፣ ገለባና ስርና እያደረገ ይሄንን ሚዛን መዝኗል። ስናር ያለበትን ክርዳድ ያለበትን አቅሎ ማር፣ ወተትና ስንዴ ያለበት ሚዛን ደፍቶ ታይቷል። አቡነ ገብረ መንፈስ ቅዱስ ይህ ምንድን ነው ሲባሉ በዚያ በኩል ያለው ክርዳድና ገለባው ስናሩ የሕዝቡ ኃጢአትና በደል ነው። ያንተ ተጋድሎ፣ ያንተ ጾም፣ ያንተ ጸሎት ግን ስለ እነዚህ ሰዎች ምሕረት መዝኗል ብሎ ቃል ኪዳን የሰጠበትን የሚያሳይ ነው። የመጨረሻው በሕይወታቸው ፍጻሜ ቅዱሳን ቃል ኪዳን ሲገባላቸው እስከዚህ ትውልድ ድረስ ያመነውን ምሬልሃለሁ ነበር የሚባለው። ጻድቁ አባታችን ግን ያመነውን አትበለኝ፣ እስከዚህም ትውልድ አትበለኝ፣ ልጅ ኖሮት ሳይወልድ ማን ሆኖ ያለፈውን ምን ልታደርግብኝ ነው ብለዋል። ከዚህን የተነሳ የሚያምነውን ከማያምነው በአንተ ቃል ኪዳን በዚች ሀገር የተጠለለውን ሁሉ በምሕረት ዓይኔ እመለከታለሁ፣ በፍቅር እጆቼ ዘርግቼ እቀበላቸዋለሁ ብሎ ቃል ኪዳን ሰጥቷል። የኛ ኃጢአት መብዛት፣ የኛ የክፉ ስራ መስፋት የጻድቁን ቃል ኪዳንና የእግዚአብሔርን ምሕረት ፈጽሞ አይከለክለውም። እግዚአብሔር ለጻድቁ በገባው ቃል ኪዳን ሀገራችንን ይማርልን፣ ለእኛም ፍቅርና መስማማቱን ያድለን። በእናቱ ጡት ጠብቶ ባደገበት አንጻር በምድረ ከብድ ታላቁ ጻድቁ አባታችን በተጋደሉበት ስፍራ በዚህ ቦታ ጻድቁ አባታችን በኢትዮጵያ 262 ዓመት በግብፅ ደግሞ 300 ዓመት ካለፋቸው በኋላ ምድሯ ከብዳ ዝቅ እስክትል ዛሬ የባታ ቤተ ክርስቲያን የተሰራበት ቦታ ለዚያ ምድረ ከብድ ተብሎ የሚታወቀው ስፍራ ላይ በዚያ ነቢያቱን፣ ሐዋርያቱን፣ አርድእቱን፣ ቅዱሳን መላእክቱን፣ ንጽሕት እናቱን አስከትሎ ጠብቼ ባደግኩት ጡት የማይሻር ቃል ኪዳን
ገብቼልሃለሁ ወደ ቦታው መጥቶ የተማጸነውን ስለ ሀገረ ሰላም ስትጸልይ የኖርከውን እስከ ዓለም ፍጻሜ አጸናልሃለሁ ብሎ ቃል ኪዳን የሰጠበት ታላቅ ስዕል ነው። እነዚህን ስነ ስዕላት በተለያዩ ስፍራዎች ላይ ታገኟቸዋላችሁ። እንግዲህ ገቢ ማሰባሰብ ሳይሆን ዓላማው የጻድቁን ቃል ኪዳን ማሳወቅ ነው። ቅድም ብፁዕ አባታችን አቡነ ሩፋኤል በጋንቤላና በአሶሳ ስም 500 ብለው ነበር። መተከል ቅር አለውና ደወለ አሉ። ምዕራብ ወለጋ ይቅርታ፣ አዎ ዘንድሮ በኃላፊነት ደግሞ ምዕራብ ወለጋ ተደርጎ ተሰጥቷቸዋልና የለም ምዕራብ ወለጋንም ጨምሬ 15000 አድርጌ ለብፁዕ አባታችን ሰጥቻለሁ ብለዋል። አመስግኑልን። ሊቀ መዘምራን ቴዎድሮስ ዮሴፍ ጋራ በዚሁ መንፈሳዊ ዝማሬ እንግዲህ ቴዎድሮስን ሁላችን እናውቀዋለን። እመቤታችን ቅድስት ድንግል ማርያምን አቡነ ገብረ መንፈስ ቅዱስን ምን ትላቸዋለች? እንደው ይሄንን ሰው በማን ነው የምመስለው? በነቢያቱ እንዳልመስለው ከአውሬ ጋር ዳንኤል ኖሯል። ዳንኤል ግን አውሬ የሱን ትቢያ እየበሉ አልኖሩለትም። ብዙዎች እንዲህ ቢያደርጉ ብዙዎች እንዲጎሏቸዋል። ስለዚህ በልጅ መስለዋለሁ ብላ በአምሳለ ፍቁር ወልዳ ተማስሎ በልጇ በክርስቶስ ምሳሌ ገብረ መንፈስ ቅዱስን ታየው ነበር ይላል። እንዲህ ያሉ ጻድቅ አባታችን ናቸው። እመቤታችን ቃል የሰጣቸውን ምክንያት አድርጎ እኛ ስለሷ እንዘምራለን፣ ጠላት ግን ይጨነቃል የሚል ዝማሬ ያቀርብልናል። ብፁዓን አበው ሊቃነ ጳጳሳት በረከታችሁ ይደርብኝ። ኦርቶዶክሳውያን ክርስቲያኖች ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ዶክተር ቴዎድሮስ እንደነገራችሁ ከአዲሱ ዝማሬ ላይ ነው የምዘምረው። ነገር ግን ወንድማችን ሊቁ እንዳለው የኋላው ከሌለ የለም የፊቱ ስላለ ከቀደመው ዝማሬ ባለውለታ የሚለውን ዘምርና በማስከተል ደግሞ ከአዲሱ ዝማሬ አብረን እንዘምራለን። ፈቃዳችሁ ከሆነ በፍቅር ቃል ቆመን እንዘምር። You
እንድወርድ ከዛፉ አዘዘ ጌታዬ ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ውለታዬ ውለታዬ አመድ ያነሳኝ ከትቢያ ተለየ ተመስገን ጌታዬ ውለታዬ ውለታዬ አመድ ያነሳኝ ከትቢያ ተለየ ተመስገን ጌታዬ የማምነውን አምላክ በሰራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ውለታዬ ውለታዬ አመድ ያነሳ እጃችን ጭብጨባ አይሰማም ተመስገን ጌታዬ ውለታዬ 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 አመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ የማምነውን አምላክ አውቀዋለሁ በሠራልኝ ሥራ በዕድሜ በዘመኔ ፍቅሩን ተሸክሟል የልቤ ትከሻ ልለየው አልችልም እስከ መጨረሻ ልለየው አልችልም እስከ መጨረሻ ውለታዬ ውለታዬ አመድ ያነሳኝ ከትቢያ ተጥዬ ተመስገን ጌታዬ በማስከተል እኛ እንዘምራለን። ጠላት ይሸበራል፣ የደስታቸው ምንጩ ከወዴት ነው ይላል። የሰላም መፍሰሻ አንቺ ነሽ ደስታችን፣ የመስቀል ስር ሰነድ ማርያም እናታችን የሚለውን ከስክሪኑ ላይ እያያችሁ አብራችሁ እንድዘምሩ በፍቅር ቃል ጠይቃለሁ።